ለመሆኑ ጫማህን የምታስቀምጥበት ቦታ በሕይወትህ ላይ የገንዘብ ዕድልህ ላይ ለውጥ ያመጣል ብለህ አስበህ ታውቃለህ? ይህ ጉዳይ በብዙ ሀገሮች ባህልና ሃይማኖት የታወቀ ነው። በተለይ እንደ ጃፓን፣ እንደ ህንድና ቻይና ያሉ የሩቅ ምስራቅ ሀገሮች ጫማ በቀን ውሎ ውስጥ የሄድክበትን ቦታ ኢነርጂ ይወስዳል ይላሉ። በተለይ ኔጌቲቭ ኢነርጂ ያለባቸው እንደ ሆስፒታል፣ የቀብር ቦታ ያሉ ኔጌቲቭ ኢነርጂ ያለባቸው ቦታዎች አንድ ሰው ከዋለ ያ ሰው ወደ ቤት ሲገባ ይዞት የሚመጣው ኢነርጂ ውጤቱ መጥፎ ይሆናል። የጥንት የቡዲዝም አስተምሮት እንደሚለው የትኛውም የምንለብሰው ነገር ኢነርጂን የመሸከም ኃይሉ ያለው ሲሆን የጫማ ግን ከፍተኛ ነው ይላሉ። የሩቅ ምስራቅ ሀገሮች ጫማ የኢነርጂ ተሸካሚ እንደሆነና በየዕለቱ የሚያመጣባቸው ኔጌቲቭ ኢነርጂ ስለሚያውቁት ጫማቸውን ውጪ ሳያወልቁ ወደ ቤተ መቅደስም ወደ ቤታቸውም አይገቡም። የሚያስቀምጡበትንም ቦታ በጥንቃቄ ይመርጣሉ። ጫማ በኢነርጂ እይታ የእንቅስቃሴ፣ የጉዞ፣ የለውጥ፣ የመንፈሳዊ ኢነርጂ ተሸካሚነት ምሳሌ ነው። ጫማን በቤት ውስጥ በማይገባ ቦታ ማስቀመጥ ወደ ቤት የሚገባውን መልካም ኢነርጂ መገደብን ያመጣል። ለዚህ ነው አዲስ ጫማ ስናደርግ ደስ የሚል መልካም ስሜት የሚሰማን። ይሄ ዝም ብሎ አጉል እምነት አይደለም፣ የጥንት ጥበብ የሆነና በሳይንስም የተደገፈ ነው። መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 3 ከቁጥር 4 እስከ 5 እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለው። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ይህ ጥቅስ ካሉት ብዙ ምስጢራዊ ትርጉሞች ውስጥ አንዱ ጫማ ለተቀደሰ ቦታ የማይመጥብ ኔጌቲቭ ኢነርጂን እንደሚሸከም የሚነግረን ነው። እግዚአብሔር ጫማህን እንጂ ልብስህን አውልቅ ያላለውን ለዚህ ነበር። እንደ ቤተ ክርስቲያንና መስጊድ ያሉ የተቀደሱ ስፍራዎች ሲገቡ ጫማ የሚወለቀው ለቦታው ክብር ብቻ ሳይሆን ጫማ ከሚይዘው ኔጌቲቭ ኢነርጂ አንጻር ጭምር ነው። በቀጣይ የገንዘብ የሥራ ዕድል እንዲከፈት ለስኬት ኔጌቲቭ ኢነርጂ ወይም መናፍስ ቤትን እንዳይበክለው ለማድረግ ጫማ የማይቀመጥባቸው 5 ቦታዎችን እንዲሁም ጫማ እንዴት መቀመጥ እንዳለበት የጥንት የቻይናና የህንድ ጥበቦች የሆኑትን ቀርብላችኋለሁ። እነዚህ ቀላል ሁሌም ሰው የሚሳሳትባቸው የሚመስሉ ነገር ግን ሕይወታችን ላይ ትልቅ ለውጥ የሚያመጡ ናቸው። በደንብ ተከታተሉኝ። አንደኛ፣ ጫማን አልጋ ስር ማስቀመጥ። አልጋ አእምሮህን፣ አካልህን የምታደስበት የተቀደሰ ቦታ ቢሆንም በዚህ መልኩ በጥልቀት ራስህን የማታውቅበትና የኢነርጂ አካልን ለሌላ ሐሳብና ለባዕድ ጥቃት የማጋለጥ ሁኔታ የሚፈጠርበት ነው። ጫማ በዕለት ተዕለት ኑሮ የሚያጋጥምህን ጭንቀት፣ ሐሳብ፣ ፍርሃት፣ ሰው የበዛበት አካባቢ፣ ሆስፒታል፣ ቀብር ቦታ ከዋልክ ይሄ የአካባቢውን ኢነርጂ ለመሸከም ያስችላል። እናም ቤትህ ገብተህ አልጋ ስር ካስቀመጥከው ያ ኔጌቲቭ ኢነርጂ እዛው ብቻ የሚቀር አይደለም። እኝተህ በድብቁ የአእምሮ ክፍል የምንለው ኢነርጂው ይገለጣል። ጫማዎቹን አልጋ ስር አስቀምጦ የሚተኙ ሰዎች ብዙ ሰዎች እንቅልፍ የሌላቸውና ጭንቀት የበዛበት ሌሊት እንዳሳለፉ፣ ጠዋት ሲነሱ ድክም ብላቸው፣ ቀኑን ደግሞ ጨናንቀው እንዳሳለፉ ይናገራሉ። የኢነርጂ ማጣት መድከሙ እንዳለው ሆኖ ኔጌቲቭ ኢነርጂ በቀኑ ውስጥ የሚያጋጥመን የገንዘብ፣ የዕድል፣ የስኬት መልካም አጋጣሚዎችን የሚጋብዘን ይሆናል። ኢነርጂው በባህሪያችንም በማህበራዊ ሕይወት በግንኙነታችንም ላይ የሚያመጣው ትልቅ ተጽዕኖ አለው። ስለዚህ ጫማህን በተቻለ ከመኝታ ቤት ማራቅና የራሱ የሆነ ማስቀመጫ ውስጥ ብቻ እንዲቀመጥ ማድረግ አስፈላጊ ነው። ሁለተኛ፣ ጫማህን ከቤት ውጪ በር ላይ ማሳደር። የጥንታዊ በሆነው የቻይና ጥበብ
ፌንግሹይ የቤት መግቢያ በር መልካምም መጥፎን ነገር ወደ ቤት የሚገባበት ዋና የኃይል ቦታ ነው ይላሉ። ጫማን በር ላይ ማስቀመጥ ወደ ቤት የሚገባው መልካም ነገር በረከትን እንደሚገድብ እንደሆነ ያስተምራሉ። እንዲሁም የቤትህ መግቢያ በር ላይ ጫማ ማሳደር በሌሊት የሚካሄደው መጥፎ ኢነርጂና የመናፍስት ጥቃት ይዞ ስለሚያስቀር ጠዋት ያን ጫማ መልሰህ ስታደርገው ለመጥፎ ኢነርጂ ትዳረጋለህ። ይህም በኑሮ፣ በገንዘብ፣ በጤና ላይ ችግር ያመጣል። ሶስተኛ ጫማን እዛም ላይ ያለ ስርዓት በተበታተነ ማስቀመጥ። ጫማ ያለ ስርዓት ተበታትኖ ማስቀመጥ ማለት ኤነርጂውን የተበታተነ ነው ማለት ነው። በዙሪያችን ያሉ ማንኛውም ነገሮች በድብቁ የአእምሮ ክፍላችን ላይ የሚያመጡት ተጽዕኖ አለው። ጫማ ዝም ብሎ በግድ የለሽነት እዛም ጥሎ በተበታተነ ማስቀመጥ በገንዘብ፣ በግንኙነት ሕይወታችን ላይ የሚያመጣው ተጽዕኖ አለው። አለመረጋጋት፣ ጭንቀት፣ አላስፈላጊ ወጪ፣ የእድል መዘጋት ያመጣል። መልካም እድልና ገንዘብ ወደ ሕይወትህ እንዲመጣና እንዳይገደብ የረጋ ነገር፣ ስርዓት የያዘ ሁኔታን ይፈልጋል። እናም ምንም እንኳን የማይመች ቦታ ቢኖረንም በተቻለ አቅም ጫማህን ስርዓት ባለው ሁኔታ ማስቀመጥ በገንዘብ በግንኙነት ያለው ሁኔታ ማሻሻል ማለት ነው። አራተኛ የቤት ኮሪደር ወይም መተላለፊያ ላይ ማስቀመጥ። ቤትህ የቤት ኮሪደር ወይም መተላለፊያ ያለው ጫማን በዚያ ቦታ ላይ ማስቀመጥ የለብህም። ኮሪደር ወይም መተላለፊያ ወደ ቤትህ ለሚገባ ኢነርጂ ዋና መስመር እንደሆነ ይታወቃል። በኢነርጂ ሳይኮሎጂ ኮሪደር ልክ ሰውነታችን ውስጥ እንደሚገኘው የደም ዋና መስመር እንደሚባለው ነው። ይሄ መስመር ወደ ኪችን፣ ወደ ሳሎን፣ ወደ መኝታ ቤት የሚያደርሰን ነው። በዚህ መስመር ላይ እንደ ጫማ አይነት ኢነርጂን የሚገድቡ ነገሮች ማስቀመጥ ማለት ወደ ቤታችን የሚገባውን መልካም ኢነርጂ፣ መልካም የገንዘብ፣ የሥራ ዕድል ማቆም ማለት ነው። አዲስ ሐሳብ፣ አዲስ ዕድል እንዳይመጣ በማድረግ አእምሯዊና አካላዊ ድካም ያመጣል። ኮሪደር መተላለፊያ ላይ ጫማን ባለማስቀመጥ እነዚህ ነገሮች ማስወገድ ትችላለህ። አምስተኛ ጫማን የምግብ ማብሰያ ወይም ኪችን ውስጥ ማስቀመጥ። ኪችን የኤነርጂያችን፣ የጤናችን፣ የእድገታችን ምንጭ የሆነ ምግብ የሚዘጋጅበት የቤታችን የተለየ ቦታ ነው። የቻይናው ፌንጉሺ እንደሚለው ኪችን የገንዘብ ጸጋችን ልክ እንደ ምግቡ በስሎ የሚዘጋጅበት ቦታ ነው ይለዋል። ጫማን ዝም ብሎ በግድየለሽነት የምግብ ማብሰያ ክፍል ውስጥ ማስቀመጥ በገንዘብ፣ በግንኙነት ሕይወታችን ላይ የሚያመጣው ተጽዕኖ አለው። አለመረጋጋት፣ ጭንቀት፣ አላስፈላጊ ወጪ፣ የዕድል መዘጋት ያመጣል። ምንም እንኳን የማይመች ቦታ ቢኖረን በተሻለ አቅም ጫማህን ኪችን ውስጥ አለማስቀመጥ። ታዲያ ጫማ እንዴት እናስቀምጥ? የጥንታዊ የህንድ የኢነርጂ የባላስና አርኪቴክቸር ጥበብ ባቱሩሻትራ እንደሚለው ጫማ በተቻለ መጠን የጫማ ማስቀመጫ ሸልፍ ይሁን ሌላ ማስቀመጫ ውስጥ መቀመጥና ሸልፉ መዘጋት እንዳለበት ይላሉ። መዘጋቱ ከጫማም የሚመጣው ኢነርጂ፣ ኔጌቲቭ ኢነርጂ ወደ ቤት ውስጥ እንዳይሰራጭ ስለሚያደርገው ነው። ጫማ የኢነርጂ ምንጭ ከመሬት ስለሆነ ጫማ ለማስቀመጥ የምንጠቀምበት ሸልፍ ይሁን ሌላ ማስቀመጫ፣ ጫማ ማስቀመጫ ከመሬት ብዙ መራቅ የለበትም። ከፍ ብሎ ከትከሻችን ላይ የሚደርስ ወይም ከዚያ ከፍ የሚል መሆን በቤተሰቡ ጤና ላይ ወይም የጤና ችግር፣ የዕድል መዘጋት ያመጣል ይላሉ። ዋቱሩሻትራ እንደሚለው ጫማን ሁሌም ከማስቀመጥ በፊት በደንብ አጽድቶ ጨው በሸልፍ ውስጥ ወይም በአካባቢው ወይም እንዲሁም ጨው ውስጥ በተነሰነሰ ማስቀመጥ ኔጌቲቭ ኢነርጂ ለማራቅ እንደሚጠቅም ይመክራል። ሰላም ሁኑ።